አሁን ሄለን የምትነግሪያት ነገር አንቺ ዝም ብለሽ እንደደክም ለመሰለሽ አንደኛ ልጅቷ ማለት ነው ራስ ለማጥፋት ከ12ኛ ፎቅ ላይ መውደቅ ነው የሚሻለው ብላይ መርጣ የተቀመጠች ልጅ ነች። እሱ እንደዛ ራሱን የማይወድ ሰው እኮ ነው ራሱን የሚያጠፋው። የዚህኛ ደረጃ ደርሳ ዝብርቅርቅ ያለባት መናገር ያለባትን ነገር ማቆም ያቃታት ልጅ ነች። ለምንድን ነው እኔ በመቶ የምረዳው በዙሪያዋ ውስጥ ያሉ ሰዎች አሉ የሆነ ነገር በቃ ውጥገት ከቷት ሰው እቺ ልጅ ከ10 ዓመት በላይ ከሰው ሀገር ቆይታለች። ቤት ሰርታለች፣ ትዳር ልጆች ይዛለች። እግዚአብሔር በቤት በልጅ ባርኳታል። እግዚአብሔር ልታመሰግን ይገባ ነበር። የቀራትን ደግሞ በቃ በአግባቡ ተጠቅማ የሆነች ነገር ይዛ ገንዘቧን ይዛ ወደ ሀገሯ ገብታ የሆነ ነገር ማድረግ ነው። አሁን ወደ ሀገር ግቡ ለምን ትላለህ? ወደ ሀገር ገብቼ እኔ ምን አገኘው ለምትዩ ደግሞ እግዚአብሔር ይመስገን ልጆች አግኝተሻል። ቢያንስ ልጆች አሉሽ፣ ቢያንስ ቤት አለሽ። ሌላው እኮ ያልዘራሽውን አታጭም፣ የዘራሽውን ነው ያገኘሽው። ልጆች ዘርተሽ ነበር፣ ልጆችሽን አግኝተሻል። ቤት ለመስራት ዘርተሽ ነበር፣ ቤትሽን አግኝተሻል። አሁን የቀረሽ ደግሞ ሌላ ኤክስትራ ነገር እኔ ምን እንደሆነ አላውቅም፣ የገባኝ ነገር የለም። ቢያንስ ግን አንቺ በአግባቡ ለመኖር በቂ ምክንያት አለሽ። እግዚአብሔርን አመስግነሽ ለመቆየት በቂ ምክንያት አለሽ። አሁን የሰው እርዳታ፣ የሰው ገንዘብ፣ የሰው ነገር፣ የሰው ፎቅ ላይ መውደቅ፣ ተስፋ መቁረጥ ምናምን አያስፈልግም። ሌላ ችግሮች ካሉብሽ እሱ የራሱን የቻለ ችግር ነው። ግን ተመስገን የምትይበት ሰዓት አንቺ ቤት የሌለው ሰው እኮ ቤት ለመስራት እኮ ገና መከራውን እያየ ያላል። ልጅ የሌለው ልጅ ለመውለድ እኮ ወልዳለሁ አልወልድም ብሎ ከራሱ ጋር ሙግት የያዘ ሰው አለ። አንቺ እኮ ወልደሻል 2 ልጆች። ካንቺ በላይ የታደለ ሰው የለም በወቅቱ። እድለኛ ነሽ። ቢያንስ የተሰጠሽን አመስግኝ፣ ያለሽን አመስግኝ፣ ባለሽ ኩሪ። መግባት መጀመሪያ ሰው የሚናገረው ማዳመጥ። ግቡ እየተባለ ያለው እኮ ተነስታችሁ ነቅላችሁ ሀገራችሁ ግቡ አይደለም። መስራት የሚችሉ ሰዎችማ ይስሩ። አቅም ያላቸው ልጆች የሆኑ አላማቸው ማሳካት የሚፈልጉ ሰዎች እኮ ይስሩ። ለመስራት ነው የመጡት። እኛ ያልነው ተስፋ ቆርጠው ነገሮች ግራ ተጋብተው በቤተሰብ የተበሉ ገንዘባቸውን ያጡ በህይወታቸው ውስጥ ደስተኛ ያልሆኑ ሰዎች ሌላ አማራጭ ሞክሩ። የተሻለ ነገር መሞከር እድለኛ ነው፣ ተስፋ ነው። እኔ አጠገቤ ውሃ ሳላረግ እየሰራው ልፈንዳ እንደ ልቤ ምን ናችሁ እንጂ አሁን አንቺን ለማብራራት አንቺን እንትን ለማለት መሞት መፍትሄ አይደለም። ተስፋ መቁረጥ መፍትሄ አይደለም። በዙሪያሽ ያሉትን ሰዎች መፍራት መፍትሄ አይደለም። ሲጀመር የብዙዎቻችሁ ችግር በዙሪያችሁ ያላችሁ ሰዎች እንደ ጦር ትፈራችኋላችሁ። የሆነ ነገር ሰክተውባችኋል። ንቀሉ ንቀሉ። ንቀሉ። አንድም ቀን በሚያገባችሁ እንጂ በማያገባችሁ እኮ ነው ይሞታችሁ ያላችሁ። አንዴ ቲክቶክ እንደ ጠንቋይ ቤት የሚሄድ ማህበረሰብ ጋር ውስጥ እኮ ነው ያላችሁ። ብዙ ተከታይ እንዲኖረኝ ብዙ ሰው እንዲያሽቃብጥልኝ ተብሎ ለጠንቋይ የሚገበርበት ዘመን ላይ ነው ያላችሁት። ጊዜ ዳኛ ነው። የሁሉ ነገር ካለሽ እግዚአብሔርን ማመስገን። እኔ በሰው ሀገር ይሄው 10 ዓመት ልጅ የለኝ ባል የለኝ ምን የለኝ እያለች ነው። ማንም ምን ሞልቶለት ያውቅ? በቃ ገንዘብ ካላገኛችሁ እናንተ ከ12ኛ ፎቅ ከ24ኛ ፎቅ እንወድቃለን እያላችሁ ታስፈራሩናላችሁ። ውደቁ፣ ምን ችግር አለው? ብርቅ ነው እንዴ መውደቅ? ገንዘብ የለኝም ብሎ ሰው ራሱን የሚያጠፋ ሰው ማለት የገንዘብ ፍቅር ያለበት ሰው፣ ገንዘብ አምላኪ የሆነ ሰው። ጤና ካለሽ መኖር ከሰጠሽ መተንፈስ ካለሽ እግዚአብሔር ትልቅ ነገር ከሰጠሽ አንቺ ብር አላገኘውም ብለሽ ራስሽን ለምን ታጠፊያለሽ? አየር በገንዘብ ሆነ እንዴ? ኦክሲጅን የምትነፍሽውን ነገር በገንዘብ አረገብሽ እንዴ? እግዚአብሔር ራስሽን የምታጠፊ ልሳሚ እኔ አሁን ልሽ ልናገርና አለው። በመጀመሪያ ጓደኛ ነው የለኝም። አታ እዚህ ቤት ከገባው ኢጃዛ ወጥቼ አላውቅም። ሲቀጥል ደግሞ ገንዘብ ስለሌለሽ ለምትለው ይደክማል፣ ተስፋ ትቆርጣለህ። ያኔ በራስ ላይ ትወስናለህ እንጂ
ገንዘብ ወይም ንሱ ጥብዬ ወይም ደግሞ ገንዘብ ስለሌለ አይደለም። ለምን ተስፋ ቆረጥሽ? ለምን ግን ያደክምሃል? ስደት የመድከምሽና ተስፋ የመቆረጥሽ ምክንያት እኮ ገንዘብ ነው። ደከመኝ እና ስንት ዓመት ብትቆይ እኮ ነው ቤት የሰራሽ? ስንት ዓመት ብትቆይ እኮ ነው ልጅ የወለድሽው? አይደለም እንዴ? ልጆችሽ አንቺ ልጆች አይደሉ እንዴ? ያንቺ በረከቶችሽ ናቸው። አውነት ልጆችሽን የሰጠሽ አምላክ እግዚአብሔር ይመስገን። ቤት ያሰራሽ አምላክ እግዚአብሔር ይመስገን። ዋጋ ከፍለሻል። ብዙ ነገር አድርገሻል። ቤት ሰርተው ልጆች ወልደው ልጆቻቸውን የተካዱ ቤታቸውን የተካዱ ደግሞ አሉ። በዛ ልክ ደግሞ ይሄና መኝ እኔ አንድ የሚሰማኝ ነገር ከውስጥ የሚሰማኝ ነገር አንድ የደበቅሽን ነገር አለ። እንዳትናገሪ ተብለሽ ይሄን ለሰው እንዳትናገሪ ተብለሽ የደበቅሽን ነገር አለ እንጂ ሌላ ጉዳይ አይደለም። እርግጠኛ ነኝ። ማንን ነው የምፈራ? ማንን ነው የምደብቅ? እኔ ብለሽዋል መጀመሪያ ተናግረሽ ማለት ስደት በቃ አውሮፓ አካባቢ ያሉ ምንም ነገር ወጥተሽ ሚዲያ ላይ ምንም ነገር እንዳታወሪ ብለውኛል ብለሽናል። እኛ እኮ ገና ነው አይምሯችን አልዛለም። ሳም ያሽን አሁን በቃ እሺኛ ወይኔ ጉዴ! ለምንድን ነው እንትን የምትል እንደዛ ልፈልግ አይደለም ሳሚ። ሰሞኑን ራሴን ስለደከመ ራሴን ስላልኩኝ ከዛ ግን ሰዎች ደረሱልኝ፣ አይዞሽ አሉኝ። አሁን ደግሞ በቃ ካሁን በኋላ አንቺ ድክመትሽንም ለሰንት ማለት የለብሽም፣ እኛ አጠገብሽ ነሽ አሉኝ ነው ያልኩኝ። ጥሩ አጠገብሽ ሆናችሁ ግን ይኸውልሽ ካጠገብሽ ከሆኑ አንደኛ ይሄ ሞት የሚባለውን ሀሳብ ማንሳት አለብሽ። ተስፋ መቁረጥ የለብሽም። ደክሞሻል አይደል? ረጅም ዓመት ሰጥቷል። አሁንም እኮ አሁን እዚህ ጋር ያሉ ሰዎች እኮ አሁን ላጠፋ ነው አይደለም፣ ግን ራሴ ስለደከመኝ ራሴንም በቃ ድካሙን የምገላገለው ራሴን እንትን ስል ነው ብዬ ተስፋ ቆርጬ ነበር። ግን አጠገቤ ሰዎች አይዞሽ አሉኝ ነው እንጂ እኮ አሁን ደግሞ እንትን እያልኩ አይደለም፣ እየተናገርኩ አይደለም። እኔ አሁን ራሴ እንትን አይደለም በቃ አንድ ነገር እኔን አዳምጪ። ከደከመሽ እህቴ ይናት ደክሞሽ ከሆነ ረጅም ዓመት እዚህ ሀገር ቆይተሽ ከሆነ በሰራሽ ቤት ከልጆችሽ ጋር ሆነሽ እንጀራም እየጋገርሽ እንጀራም እየሸጥሽ መኖር ትችያለሽ። አይቻልም? እሺ ይቻላል። አሁን ሳስበው እንደዛ ነው። እሺ ቴንኪው። 2-3 ምጣድ ገዝተሽ አንድ ሰራተኛ ቀጥረሽ እንጀራ እየሸጥሽ እንጀራ ለሆቴሎች ማከፋፈል ትችያለሽ። ራስሽን ማረጋጋት ትችያለሽ። አሁንም እዚህ እኮ ድካሙ አልቀረልሽም አይደል? አሁንም እየሰራሽ ነው አይደል ሰው ቤት? አዎ። ስለዚህ እዚህ ሀገር ያለብሽን ዕዳ ክፈይና የመኖሪያ ፈቃድሽን ዕዳ ክፈይና የተወሰነ ገንዘብ ይዘሽ ወደ ሀገርሽ ለማደስ ሳሚ ከፈልኩ እኮ ወደፊት ቀጣይ ለማሳድሰው ነው እንጂ እኮ ነው ሐሳብ ነው። ቀጣይ ለማሳድሻለሽ ደከመኝ ብለሻል አይደለ? ደክሞሻል። ይቺን ዓመት ስሪና ወደ ሀገርሽ ግቢና ደክሞሻል እኮ ደከመኝ ያልሽው አንቺ ነሽ። እሺ ወንድሜ እሺ ሳሚ እኔ አወጣኋት በቃ ምንም ማድረግ አልችልም። ዶሮ ግዢ ይላሉ እዚህ ደግሞ ታፕታፕ ኮፒሊንግ ሼር አድርጉ። ሌሎቻችሁ ማውራት ያለባችሁ አውሩ። ሄለን አውሩ እስኪ አንድ ራሴ ነው ማውራት አትችሉም። ሌሎቻችሁ ገስት ውስጥ ለምን ገባችሁ? ቁጭ ብላችሁ ለመስማት ነው ተሞላ ሰላም ነው። ውሃ ጠጣ። እግዚአብሔር ይመስገን። በጣም እንዴት ነው መታወቂያችን ላይ ያለ እድሜ ምናምን ማስተካከል የሚቻለው ይመስላል ነው እንጂ ፍላጎታችን ነው። ያው ብዙ ጊዜ አረብ ሀገር ሲመጣ እድሜ ጨምረን ነው የምንመጣው እና ፓስፖርታችን ላይ ያለው እድሜ እንዴት ነው ማስተካከል? እድሜ ኢትዮጵያ ገብተሽ ነው? ኢትዮጵያ ገብቼ ቀበሌ በፍርድ ቤት በጋዜጣ ምናምን የምታሳውቀው ፕሮሰስ አለው በጣም አይ ብዙ ፕሮሰስ የለውም። ምንም የለውም። ፕሮሰስ የለውም። በጋዜጣ ይወጣል። አንዴ የጋዜጣሽን ይዘሽ ሄደሽ ትጨርሻለሽ።
መጀመሪያ የት ነው የሚሄደው? ኢትዮጵያ ገብቼ ኢትዮጵያ ስትገቢ እንደነጋገርሻል። አይ በቅርብ ልገባ ነው። እንደዛ ነው ልትገቢ ስትይ በአና ላናግርሽ ደስ ውስጥ ያላችሁ ሌሎቻችሁ አውሩ። አየ ከባድ ነው። ምን አለ መሰለ ሳሚ፣ እኔ አሁን በዙሪያችንም ከማየው አንፃር ማለት ነው አሁን ላይ የሚመጡ ልጆች ብልጦች ናቸው። ከ2 አመት ከ3 አመት ሚታ አድርጋት ሚታ አድርጊ አጣጥቻት ከኔ በላይ ነች። አሁን ላይ የሚመጡ ልጆች ጎበዞች ናቸው። አንደኛ በልጅነታቸው ህይወት ይዘው ምናምን ላይፍን አይተው ነው የሚመጡት። ገባክ? በእኛ ጊዜ ደግሞ እንደዛ አይነት የለም። ከሰው ጋር ኢቭን ስትቆም እንኳን ቤተሰብ ጋር ያለው በጣም ከባድ ጫና ነበርና ብልጥ ናቸው። እኔ አሁን እንደዚህ የሚጃጃል ሰው አለ ብዬ አይደለም። አሁን ላይ የሚመጡ ልጆች ልጅ እግሮች ማለት ነው የሚያወጣትን ገንዘብ ካልኩሌሽን ሰርተው ነው የሚያወጡት ማለት ነው። ይሄ አሁን ላይ ያሉ ልጆች እና ሲቀጥል ደግሞ ወልደው ህይወት ይዘው ነው የሚወጡት። ካልሆነ ህይወታቸው ላሽ ብለው የራሳቸውን ብቻ ነው የሚያዳምጡት። እኔ አሁን በአካባቢ የማውቃቸው ልጆች ራሳቸውን በጣም ቀይረው ባጭር ጊዜ የሚገቡም አሉ። የራሳቸውን ብቻ ለቤተሰብ አንድ ነገር የማይሰጡ አሉ። በሂሳብ ደረጃ ከሄድክ ማለት ነው። ግን በፊት የነበርነው ደሞዛችን እንኳን 3000 ሆኖ ቤተሰብ ነው የምንለው። ገባ? እና ራስ መውደድ ነው። በአሁኑ ሰዓት ራስን ካልወደድክ ማንም ሊወድክ አይችልም። ራስ ወዳድ መሆን ነው ማለት መቻል። 1 ብር ስትሰጥ እኮ ለሰው ዛሬ 50 ብር ስትሰጥ ለሰው ያ 50 ብር ቀኑ ሙሉ ደም ስርክ እስከሚገተር ድረስ ውለክ ነው። በቀላል አይደለም። እና ለራሳችን ብናቅ ጥሩ ነው። ዛሬ የምትጨነቁለት ቤተሰብ ደግሞ አንድ ቀን ህይወታችሁ ካለፈ ማንም ትዝ አይልም። ነፍስ የሚያስብል ከስንት አንድ ነው ያለው። ከስንት አንድ ማለት ነው። ራስ ወዳዱና በቃ ከማንም ክፉ ተባሉ በቃ ክፉ መባል ይሻላል። ዛሬ ጊዜ በራስ ነገር ነው። ብር አበድረ በራስ ጊዜ ነው ጠላት የምገዛው። ቤተሰብንም ብር ሰጥተህ በራስ ነገር ነው ጠላት የምታረጋቸው። የሆነ ነገር ሲቋረጥ በቃ አለቀ። በድንበር የተጣላ ሰው ነው የምትሆነው። እናትና ልጅ ሳይሆን ቤተሰብ ሳይሆን። ድስት ሰው እንዳይገባ አደረገኝ። ምንድን ነው አላችሁ? አለን ሳሚ አክሴፕት ካላሉት እንዴት ይገባሉ? እስኪ ታውሪ ጎጃሜዋ አውሪ። ማውራት ካለብሽ አውሪ። ድምፅሽ አይሰማም። አትሰሚም፣ ትቆራረጫለሽ።
አሁን እናንተ ሰዎች ይሄ ነገር ኔትወርክ ትክክል አይደለም፣ እየተቆራረጠ ነው። ለሰላም ነው